አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የዩቲዩብ ተከታታዮች የድሮን ጥቃት ትናንትም ዛሬም ተከናውኗል። በመቀሌ አቅራቢያ ላይ ነው የተከናወነው። ከዛው ያሉ ምንጮች እንደዘገቡት ከሆነ በጣም በሚገርም ከምንጩ ከኤርትራ የሆነ ነው መሳሪያ ነው እየተጓጓዘ እየመጣ ግን እነሱ የማያውቁት እኔ በጣም ከሚገርመኝ ነገር ህወሓት ከማይሰለጥንበት አንድ ነገር በቃ ሙራቀብ በዚህ ክትትል ውስጥ ገባለሁ ብሎ አያስብም በምንም በጭራሽ። የሚገርመው ነገር ግን እዛው መሳሪያው ሲረከብበት ከነበረበት ቦታ ጀምሮ እየተከታተለችው ነው ድሮኗ እንደገና የብሔራዊ ደህንነት በክትትል ላይ ነው ያለው። የኢትዮጵያን ድንበር አልፎ ሲገባ ሁሉም ዝም ነው ያለ የተባለው። ከዛ አልፎ ገብቶ መቀሌን እንደደረሰ መቀሌን አልፎ ወደ ቦታ ሊቀበር ወደ ተባለበት ቦታ ሊያስይዙ ሲሉ ሙሉ በሚባል ደረጃ ከአርሚ 18 ምናምን አካባቢ የነበሩ ሙሉን ያለቀው። አንድ ቀን እንኳን እኔ ማያሰብ የማይችል ድሮን ማታ ሁልጊዜ በቃ ከስልጣኔ በጣም የራቀ ነው ማለት ይቻላል። ድሮን ማታ ታይም ሁልጊዜ ነው ደግሞ ማታ የሚጠቀው። እሱ ግን ድሮን አታይም ነው የሚለው። ያ ሁሉ መሳሪያ ከግብጽ ጀምሮ በቀይ ባህር አልፎ በኤርትራ ውስጥ ገብቶ ኤርትራ ተፈትሾ ከኤርትራ ወደ ኢትዮጵያ ሲጓጓዝ የኢትዮጵያ ብሔራዊ ደህንነት ቢሮ በቁጥጥሩ ስር ነበር። ከዛ ኤርትራን አልፎ ኢትዮጵያ ድንበር ሲገባ በላይነሽ አመዴ ተቀበለችው። በበላይነሽ አመዴ ቁጥጥር ስር ሆኖ ክትትሉ ስር ሆኖ እየተከታተለችው መቀሌ ገባ። ከዛ ሲደርስ በቃ በጣም ኮንፊደንስ አላቸው ማለት እንትን የሚከታተላቸው እንደ ድሮን እንኳን ተከታተለናለች ብለው ያስቡ። በጨለማ ነው የሚያጓጉዙት። ያሁኑ ድሮኖች ግን በጨለማ የሚያያሉ፣ በጨለማ ይመታሉ፣ በጨለማ ይበራሉ። 24 ሰዓት 25 ሰዓት አየር ላይ የመቆየት ትልቅ ቴክኖሎጂ አላቸው። አርቲፊሻል ኢንተለጀንት የተገጠመላቸው ናቸው። ይለያሉ፣ ያነፈንፋሉ፣ ይቀርጻሉ፣ ቪዲዮ ያነሳሉ፣ ፎቶ ያነሳሉ፣ ጂፒኤስ ይሰጣሉ። እንደዚህ ናቸው የአሁኖቹ ድሮኖች። እጅግ በጣም ዘመናዊ ናቸው። እነሱ ግን ምንም ከዚህ አልደረሱም። ለዚህ እኔ በጣም ነው የሚገርመኝ። ከሚገርመኝ ነገር ህወሓት የሚባል ስልጣኔ የሚባል እንደው ከውጭ ያሉት እንኳን ትንሽ አያውቁትም። ያን መከራውን በልቶ ያስገባው መሳሪያ ለወሬ ነጋሪ ተጭኖበት ከሄደው መሳሪያ ጀምሮ እነዙ 23 የድሮዎቹ መድፍ ኤምኤም 88 ምናምን የሚባሉ መድፎች ዲሽቃ ምን የራሱ የማላውቀው መሳሪያ አለ እዛ ውስጥ። እጅግ ዘመናዊ የሆኑ መሳሪያዎች ናቸው። ከግብጽ ነው መነሻቸው። ዋናው መነሻቸው ቲፒካል የተነሱት ግብጽ ውስጥ ነው የተነሱት። እንደዛ አድርጎ ልክ እንደርታ የሚባለው አካባቢ ከመቀሌ የተወሰነ ኪሎ ሜትር ነው። ልክ አለፍ እንዳለ አመድ ሰዎቹ ወታደር አንድ የወጣ ሽፍታ የለም። እኔ ከመከላከያ ሰራዊት ውጭ ማንኛውም መከላከያ ወይንም ወታደር ብዬ አልጠራም፣ ሽፍታ ነው እንጂ። እና እንደዛ አድርጎ ያ ሁሉ ኢኮኖሚውን አፍስሶ የገዛውን በቃ ኢትዮጵያን 27 ዓመት እፍን አድርጎ የበላበት መሳሪያ እየገዛሁን እያወጣው በፊት አሁን ስንተኛው ለአራተኛው ወራራ አይደለ? በፊት ያንን ሁሉ ብር አወጣ፣ በቢሊየን የሚቆጠር ዶላር አወጣ። አሁንም እያወጣ ነው። ያሁኑ ግን እዛው በላው እዛ ቀረ ነው። በቃ ጭርስ ነው። ጦርነት የለም እኮ ፊት ለፊት ጦርነት ገና ሊነሳ ጦርነት ሊከፍት ምን ሲል ትሄዳለች፣ ልም ታደርገዋለች። በራያ ባለፈው በቃ ጦርነት እንደነገ ሊጀምር ማታ አካባቢ ሙሉን ጨርሳያቸው ጦርነት የለም። የኢትዮጵያ መከላከያ ሰራዊት በጣም እፎይ እያለ ነው በአሁኑ ሰዓት። እስካሁን ስንት መከራ ነበረበት። እንደነሱ እኮ አኳኋን እኮ በዚህ ክረምት ላይ ማለት ነው። በዚህ ክረምት ነበር ኃይለኛ ጦርነት የሚያደርጉት። ጽምዶ የሚባለው የኛው ፋኖ እነ ሸኔ እነ የጉምህዝ እነ ምናምን ህወሓት ራሱ እንዳለ ሆኖ በየአቅጣጫው ጦርነት ከፍተው
ሀገር ለማፍረስ ነበር እቅዳቸው። ያ ነው እቅዳቸው የነበረው። ከዛ ሻዕቢያ አለ፣ ግብጽ አለች በዋነኝነት በቃ ክረምቱ ነው። ክረምትም የተመረጠበት ዳመናማ ነው ኢትዮጵያ አብዛኛው ቦታ። በዳመናማ ደግሞ ድሮን አትመታም የሚል ያፈጀ እንትን አላቸው፣ ትርክት አላቸው። በጣም 5 ዓመት 6 ዓመት በፊት ነው ተቸክለው የቆሙት አብዛኞቹ ፋኖ የማን ነው የህወሓት አመራሮች እና በዚህ ሆነው ሸረሪና የሚባል ቦታ ላይ ያን ሁሉ መሳሪያ ተቀብሮ ስትራቴጂክ እዛ ቦታ ላይ ግብጽ አለች፣ ኤርትራ አለች፣ የኛ ያሉ ጉምህብዝ ምናምን እየተበቃ አስከፈ ያሉ ተከማችተው እዛ ቦታ ናቸው ያሉት። ስብስብ ብለው ኃይለኛ ውጊያ ነው። ያችን ቦታ ከፍተው ከሱዳን ጋር ለመክፈት ነው የፈለጉት። በቃ ኮሊደር ያችን ለመክፈት ነበር የተፈለገው። በ2 ሰዓት ውጊያ ውስጥ ሰማይም አውርጂ መሬትም አፍልቂ እግረኛም ተኩሺ 2 ሰዓት ነው የፈጀው። ያ ሁሉ ምርኮኛ፣ ያ ሁሉ ሞት፣ ያ ሁሉ ቁስለኛ፣ ያ ሁሉ መሳሪያ ምርኮ፣ ያ ሁሉ ዲፖ የመሳሪያ ዲፖ፣ ያ ሁሉ መሬት ውስጥ የተቀበረ ኢህአዴግ ህወሓት የሚባል አቅሙን እዛ እሱ እንኳን ተው ችግር የለበትም። ግብጽ ግን ደነገጠች፣ ኤርትራ ደነገጠች። እንዴት እንደዚህ ሊሆን ይችላል? በ2 ሰዓት ውስጥ ምንድነው የኢትዮጵያ መከላከያ ሰራዊት ምንድነው የያዘው አይነት ነገር ምንድነው እየሆነ ያለው? ምንድነው? በቃ በጣም አደገኛ ፊልም ላይ ነበሩ። በ2 ሰዓት ውስጥ ለስንት ነገር ያቀዱትን፣ ለስንት ነገር ይሆናል ብለው ያሰቡትን፣ ለስንት ነገር ኢትዮጵያን ለማፈረስ ይሆነናል ብለው የመጨረሻ ኃይላቸው ሸረሪና የሚባል ቦታ ነበር የነበረው። ያ ሸረሪና ቦታ የሚባለውን ኮሊደር ይከፍታሉ። በዛ የሱዳን ድንበር ነው። ከዛ ሱዳን ጋራ ይገናኛሉ። ይጭቅዳቸው ነው። ከዛ በኋላ ያንን እንትን በቤንሻንጉል ይሄዳሉ። የቤንሻንጉልን ይከፍታሉ፣ እንደነሱ እቅድ ማለት ነው። ቤንሻንጉል ውስጥ ይሄዱና ቤንሻንጉልን ይከፍታሉ። ከዛ ከከፈቱ በኋላ በወሎ በኩል ይመጣሉ። በወሎ በኩል ይመጡና እስከ እዚህ ደብረሲና የደረሱበት በዛ እንደፈለጉ ቁልቁለት ነው እንደበፊቱ መስሏቸዋል። ይሄን እቅዱ ግን ሁሉም እቅድ ይፋ አድርገውታል። ይፋ ያላደረጉት የማን ነው? የሸረሪና የሚባለውን ቦታ ነው። ሸረሪና የሚባለውን ቦታ ምንም አይነት እቅድ ውስጥ አላስገቡም፣ አልተነፈሷትም፣ ምንም አላሏትም። በቃ ሴክሬት ነው ሲሰራ የነበረው። የሚገርመው ነገር ግን የኢትዮጵያ ደህንነት ቢሮ ምስጋና ይገባው ከዛው ካፍንጫቸው ላይ ለካ ቁጭ ብሏል። የሚከታተሏትን እያንዳንዷ ይከታተላል፣ ያውቃል። እነሱ አሁን የሚያስፈራሩት ምን? በቤንሻንጉል እንመጣለን፣ ቤንሻንጉል የሆነ ሐረካት እንቅስቃሴ ያደርጋሉ፣ በወሎ በኩል በአለማጣ በኩል እንቅስቃሴ ያደርጋሉ፣ በተለያየ ቦታ ላይ እንቅስቃሴ ያደርጋሉ። ያችን ግን ደብቀዋታል። በዛች እንቅስቃሴ የማያደርጉባት ቦታ የኢትዮጵያ ወታደር የለም። የሚነሳበትን ስለሚያውቅ ሸረሪና ላይ ልዩ ዝግጅት አደረገ። 2 ሰዓት ባልሞላ እልም አደረጋቸው። ያን ሁሉ ከአስተኳሽ እስከ ተኳሽ ከመስ እስከ እንትን ያዥ ምንድነው ሪዶን መሪዎቹ የግብጽ ሰዎች ናቸው፣ የሻዕቢያ ናቸው፣ ትላልቅ ጄኔራል የሚባሉ ናቸው። የመሬት ካርታ የሰሩት ምን ያሉት ጀግናው የኢትዮጵያ መከላከያ ሰራዊት 2 ሰዓት ሳይሞላ 12 ሰዓት አካባቢ 11 ሰዓት ከምናምን ነው፣ ለ12 ሰዓት ምናምን ጉዳይ ነው የተጀመረው። ጠዋት 2 ሰዓት አልሞላም ጥንቅቅ አለ። አርሚ ስንት ነው? 16 15 17 18 አካባቢ ሙሉውን ልማሩ። ያ ሁሉ ምርኮኛ፣ ያ ሁሉ የሞተ፣ ያ ሁሉ መሳሪያ ዲፖ እንደዛ ሆኑ። ያን አልበቃቸዋልና ያንን ትተው ከዛ ባለማጣ ጀመሩ። ባለማጣ እንደነገ ሊጀምሩ ማታ ላይ ትምህርት ቤት አካባቢ ስብሰባ አድርገው ሙሉ ወደ ጦርነት የሚገቡት ፕላን እየተሰጣቸው ኮሬክሽን እየተሰጣቸው እዛ ላይ ቁጭ ባሉበት አሁን በላይነሽ አመድ የመጣ አመድ ጦርነት ሳይካሄድ ቀረ። አለቁ ሙሉ አርሚ 16 እዛ ላይ ሙሉን አለቀ። ባለማጣ ሊመጣ የነበረው አሁን ደግሞ 3ኛ ዝግጅት መሳሪያ ይዘው ገቡ። ከትናንት ወዲያ
እንትና ይሄ ማን ነው የሚባለው አዲግራት እንደነገርኳችሁ ከመነሻው ጀምሮ እስከ ኢትዮጵያ ድንበር ድረስ የኢትዮጵያ ብሔራዊ ደህንነት አለበት ይከታተል ነበር። ልክ የኢትዮጵያ ድንበር ግብት እንዳለ በላይነሽ አመዴ ተቀበላያቸው። በላይነሽ አመዴ ስትከተል ዋናው ላይ አንደርታ ሲደርሱ ያሁን ሁሉ መከራ በልቶ ያስገቡትን መሳሪያ ሙሉውን አለቀ እና ህወሓት አሁን በጣም ተደናግጧል። ህወሓት ብቻ አይደለም ሻዕቢያም ግብጽም ተደናግጠዋል። እንዴ ይሄ ሰው የሚያወራው እውነቱን ነው እንዴ? እኛ ቴክኖሎጂ ነው ይሄ ተራራ እንደ ድሮዋን ነው ይሄን ተራራ ያዘ ያንን ተራራ ያዘ አንባባል ምናምን የሚለው ለካ እውነት ነው ወደሚለው ደምድሞ አሁን በቃ ምንም ማድረግ እንደማይችሉ ወደ መረዳቱ ገብተዋል ማለት ነው። እና ሰላም ለሀገራችን፣ ሰላም ለህዝባችን። ሰላም ሲኖር ነው ፈጣሪ ሀገራችንን ሰላም ያደርግን። ላይክ፣ ኮመንት አስተያየታችሁን ሼር አድርጉት። አመሰግናለሁ።